ኢሳያስ እና በሱ ዙሪያ ያሉ ሰዎች ያኮረፉት በአንድና በአንድ ነው። ለምን የፕሪቶሪያ ስምምነት መጣ ነው፣ ሌላ አይደለም። ቅድም የሀሳብ ለውጥ ስታደርግ ምናምን ብለህ ነበረ። ለምሳሌ እኔ ጦርነት ይቁም ኮንሲስተንት ነበርኩኝ። የፕሪቶሪያ ስምምነት ሲመጣ ቁጭ ብዬ ፓርቷን የጻፍኩት ጽሁፍ እሱ ነው። ኢትዮጵያን የሚያድን ስምምነት ብዬ ጻፍ ጽሁፉም ስላለ ነው። እንደውም ይላል እንደ ሽንቁር እናስፋው ይሄን ነገር ቢኮዝ ከህወሓትም እንበለው የትግራይ ኃይሎች የተደረገው ድርድር ፕሪቶሪያ ወደ ሌሎቹም እንዲመጣ ማለት ነው። ዛንዚባር ቢሳካ ደስ ይለኝ ነበረ። ኔክስት ሌሎቹ ጋር ቢሳካ ደስ ይለኛል። ሽንቁሩ ማስፋት ማለት እሱ ነው። ኢሳያስ ያኮረፈው የፕሪቶሪያ ስምምነት ለምን መጣ ብሎ ፕሮጀክቴን አልጨረስኩም ነው ያለው። ተኮሊፍና ነው ያለው። እንግዲህ ትግርኛውን አንተ ትርጉሙ ትነግረኛለህ፣ ግን እኔም ሰምቻለሁ። ኮላሻ ማለት ነው። ይሄ ወዴት ይወስዳል መሰለ? ሻዕቢያ ኢሳያስ ከፍጥረቱ ጀምሮ አየሁት ያልከው መጣጥፍ እዚህ ላይ እንደውም ይሄ ሶስተኛው መጣጥፍ ላይ እንደ ግብዓት ተጠቅሜዋለሁ። ይሄ ቅድም ያልከውን ከስብሃት ዶክትሪን ወደ ሽብርተኛ ከፊል መንግስት፣ ከሽብርተኛ ከፊል መንግስት ወደ ኤርትራናይዜሽን ኦፍ ትግራይን ስጽፍ መነሻዬ ያኛው ነው። ማን ነው ባለተራ? የኢሳያስ ቀጣይ ተረኛ ማን ነው? እንደሱ ነበር አይደለም የሚለው ቴዲ። ስላነበብከው ነው አንብቧ። በዚህ አጋጣሚ በጣም ነው የማመሰግነው እንዳነበብከው አውቃለሁ። እዛ ላይ ምን መሰለ ኮር ፖይንቱ ኢሳያስ ከፍጥረቱ ጀምሮ ጸብ ያለው አንደኛ ከኢትዮጵያ ጋር ነው፣ ሁለተኛ ከኢትዮጵያ ማህበረሰብ ጋር ነው። ከፈለክ ብሔር በለው ብሔረሰብ በለው የፈለገ ስያሜ። ኢሳያስ ከፖለቲካ ፓርቲዎች ጋር አይደለም ጸቡ። የፖለቲካ ፓርቲዎቹን እያፈራረቀ ነው የሚጠቀምባቸው። ዛሬ ወዳጅ ያደርግና የሆነን ህዝብ ይመታል። ነገ ደግሞ ሌላኛውን ወዳጅ ያደርግና ሌላውን ህዝቡን ይመታል። ሶ የሻዕቢያ ወይም የፕሬዝዳንት ኢሳያስ ውቅር ከበረሃ ጀምሮ የኢትዮጵያ ማህበረሰብ ላይ ታርጌት ያደረገ ነው። ምሳሌ ልስጥህ አጠራ በረሃ ሲገባ ጠላት ያደረገው ቁጥር 1 ኢትዮጵያ፣ ቁጥር 2 የአማራን ህዝብ ነው። ስያሜ ሁሉ ሰጥቶ ማለት ነው። አማራ ገዢ መደብ አይደለም የሚለው ወይ ነገራችን ላይ ብዙ ሰው እንዳይሳሳት፣ አማራን እንደ አማራ ነው ጠላት ያደረገው። ቲፒኤልኤፍ የሱ ልጅም ስለነበረ ተመሳሳይ ፕሮጀክቱ ነው። ኦነግም ተመሳሳይ ፕሮጀክቱ ነው። ሶ የበረሃው ጦርነት የበረሃ ትግል የሚባለው በዋናነት ኢትዮጵያ ላይና የአማራ ማህበረሰብ ላይ ያነጣጠረ ነው። የእንስሳ ስም ሰጥቶ እዚህ መግለጽ የማልችለው ትልቅ ሚዲያ ስለሆነ በየዓመቱ በዓል ሲያከብር የነጻነት በዓል እንስሳት ላይ አረንጓዴ፣ ቢጫ፣ ቀይ አርጎ ነው አይደለም የሚወጣው። ቴዲ ተሳሳትኩኝ? ዘፈኖቹ እንደዛ አይደሉ? የሆነ ብሔር እየተጠራ ከሆነ እንስሳ ጋር እየተሳሰረ አይደለም? አንድ ጋዜጠኛ ጓደኛ አለኝ ሰናይ የሚባል ኤርትራዊ ነው፣ ጥሩ ኤርትራዊ ነው።
ብታናወያየውም ደስ ይለኛል። በጣም በጣም በሳል ነው እና ለውጡ ጊዜ አለ። የኤርትራ የሙዚቃ ባንድ የጀነራሎቹ ምናምን ተወክለው ባህር ዳር ሄደው ነበራል። የኤርትራ ጀነራሎች ያሉበት በስነ ስርዓት በቃ ባንድ ይዘው ምናምን። እንደውም በጣም ታዋቂ የኤርትራ ዘፋኞች አሁን ስሙ ረሳሁት፣ አስታውሰኝ። በጣም ታዋቂ ዘፋኝ አላቸው። ባህር ዳር ቁጭ ብሎ ቴዲ የዘፈነውን ዘፈን ሲነግረኝ በረሃ ላይ አማራውን የሰደበበትን ዘፈን ነው የዘፈነላቸው። ኢቭን አልተላቀቁም ከሱ። ሶ በረሃ ላይ ጠላታቸው አማራና ኢትዮጵያ ነበረች። ወደ ስልጣን መጡ። ኢትዮጵያን ሪሶርስ ተጠቅሜ የአፍሪካ ሲንጋፖር፣ የምስራቅ አፍሪካ እስራኤል፣ ኢትዮጵያ ናት ግን የሪሶርሱ ምንጭ። ጸብ መጣ። የኢትዮ ኤርትራ ጦርነት በእርግጥ በህወሓትና በሻቢያ መካከል ነበር ወይስ የትግራይን ህዝብ ታርጌት ያደረገ ነበረ? ቴዲ አይደር ላይ ሄደህ ቦምብ ስትወረውር ምንድን ነው እያደረክ የነበረው? አይደር ትምህርት ቤት ህዝብ ነው ማዕከል ያደረገው። ጨረሰ። እሱ ቂም በቀል ያዘ። ለውጡ ሲመጣ ታርጌት ያደረገው የትግራይ ህዝብ አለ። ብዙዎች ጌም ኦቨር ወያኔ ሲል ደሶኮልድ ወያኔ የሚባሉትን ያለብ አድርገው አጫፍረዋል። እኔ እዛ ውስጥ አልነበርኩም። ጌም ኦቨር ወያኔ ግን የትግራይ ሊቅን ጌም ኦቨር ያለ ነበር። ቢኮዝ ማይንድ ሴቱ እሱ ከድርጅት ጋር ይቀናጅና ህዝብ ነው ታርጌት የሚያደርገው። ጌም ኦቨር ወያኔ እሱ ነው። የሆነ ወቅት ላይ የቲፒኤልኤፍ ጥፋት እንዳልኩ ሰሜንዝን መታ ሚሳኤል ወይም የሆነ ነገር ይሄ ተኮሰ ሮኬት ለኢሳያስ እልል በቅምጤ የሆነበት ቂቤ ጠጣ ዱላ ነው ለኢሳያስ ያቀረበው። ህወሓት ሰተት ብሎ እንዲገባ አደረገው። ሰሜንዝን መጥቷል፣ ለሱ ልኮለታል። ሻቢያ ሲጠብቅ ነው የነበረው። ጌም ኦቨር ብሎ ነው እየጠበቀ ያለው። ተጋበዘ፣ ህወሓት ጋበዘው። በዚህ ላይ ጠንካራ አቋም ነው ያለኝ። በነገራችን ላይ ግልጽ እንዲሆን ሰሜንዝም ባይመቱ ኖሮ፣ መብረቃዊ ጥቃት ብሎ ባይመቱት ኖሮ፣ ሚሳኤልም ይሁን ሮኬት ባይተኩሱ ኖሮ የኤርትራ መንግስት የመግባት እድሉ ጠባብ ነበር። ፍላጎት ቢኖረው የኔ መከራከሪያ አሁን እሱ ነው። አሁን ያለ መከራከሪያ። ስለዚህ አይ ዶንት ኖ እነዚህ የህወሓት ሃርድኮር እና ይሄ አስኳል የደረቀ አስኳል ኢሳያስን ብንጋብዘው የትግራይን ህዝብ ያነሳሳል ስለሚጨፈጭፍ ብለው አስበው ከሆነ አላውቅም። እንደዛ ነው የሚመስለኝ ግን እኔ አሁን። ስለዚህ ሰሜንዝን መብረቃዊ ጥቃት የሚከላከለው ነገር የሌለበት ድንበሩን ባዶ ያደረገ ሰተት ብሎ ገባ። የፈጸመውን ፈጸመ። ስለዚህ የነዚህ ድምር ውጤት በሙሉ ብታይ የኢሳያስ ፕሬዝዳንት ኢሳያስ የሻቢያ ፕሮጀክት ህዝብ ላይ ያነጣጠረ እንጂ የፖለቲካ ፓርቲ ያነጣጠረ አይደለም። መጨረሻውን ያጠቃለልኩት ነው። ኦሮሞን ታርጌት ማድረግ ፈለገ። የኦሮሞን ህዝብ ከማን ጋር ተቀናጀ? ከህወሓት ጋር። አየህ፣ ከፓርቲ ጋር ነው የሚቀናጀው። ከፓርቲ ጋር ችግር የለበትም፣ ከድርጅት ጋር ችግር የለበትም። ከድርጅት ጋር ተቀናይቶ ግን ህዝብን ለማጥፋት ይሰራል። ይሄንን ሐሳብ የሻቢያን ፕሮጀክት ያልገባው ሰው ሌላ ነገር ስለ ኢሳያስ እና ኢትዮጵያ ሊገባው አይችልም ብዬ ነው። ሶ የሻቢያ ፕሮጀክት የኢሳያስ ፕሮጀክት በዋናነት
ኢትዮጵያና የኢትዮጵያ ማህበረሰብ ላይ ያነጣጠረ